እንግዲህ ሩታ ሀብቴ ዛሬ ምን ታረጊ መጣሽ? ማን ነግሮሽ ነው ዝም መሆኔን ብላ ትረባ ይዛታለች ማለት ነው። ሄርሜላይቱም ደግሞ ከትንሽ ደቂቃ በኋላ ዝን ነበርኩ መቼ መተሽ መቼ ነው እንደዚህ የተፈጠረው ብላለች። ጃኬቷ ለራሱ ለምን አወለቅሽ ምን ተፈጥሮ ነው ብላ በጓ ብላለች። የሰው ባላይ ማለት ነው። ምን አስባ እንደሆነ ምን እንደሆነ አላቅም። ባልና ሚስት መሆናቸውን ረስታለች ብዬ አስባለሁ። ላይክ አድርጉ ይሄን ቪዲዮ። እዚህ ቪዲዮውን አምጥቼላችኋለሁ። ላይክ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ወዳችኋለሁ። ማነግሮሽ ነው እዚህ እንዳለው ማነግሮት ነው እዚህ እንዳለው ነግራታል እንዴ? እስከቢ ነው ባልና ሚስት መሀል ልገባ ነው። አዎ ሩታ ነኝ። መድኃኒት አልያዝኩም። ይቅርታ አድርጊልኝ። መድኃኒት አልያዝኩም። የሚሰጥሽ ጥሩ ነበር ግን አልያዝኩም። እንዴት ነክ? ደህና ነው። እንዴት ነክ ነው ያልኩት እኮ ደህና ነው። ደህንነቱን አንዴ ጠይቅሽ። እኔ ደግሞ ስለ ደህንነቱ ነገርኩሽ። ካሁን በኋላ ደግሞ በጣም ደህና ይሆናል። አይዞህ አትፍራ። ምንድን ነው ብዙ መሸማቀቅ አይጠበቅብን። አፍረህ ነው አይደለም? እና ታዲያ ማለት አልገባኝም። ማለትማ ባለ ነበረሽ እኮ ምን ትሰሪያለሽ እዚህ? ሲጀመር አንቺ ቃመትሽ ነው አብርሃም። ምን ትሰሪያለሽ እንጂ አንቺ እዚህ አንቺ እዚህ ምን ትሰሪያለሽ? አልገባኝም። እኔማ ባሌ ጋር ባሌ ልጠይቀው መጣሁ። ደውዬለት ጤነኛ ነሽ? ጠጥተሻል? እንደደበረው ጠጥተሽ መጣሽው? ሰክረሻል? ነው ባሌ እኮ ነው። ምንስ ብናደርግ ደበረሽ እንዴ? ደብርሻል ነው ማለት ደህና ነሽ? እኔ በጣም ደህና ነኝ፣ ፈጣሪ ይመስገን። እሺ አሁን በኋላ ነው እንደውም በደንብ ደህና ምን ነው መጣሁኝ። መጣሽ አለባበስሽ ምናምን ዛሬ ምን ተገኝቶ ነው? አማረብኝ። ቴንክ ዩ ደወለልኝ እና በይጠዋት ደብሮታል። አልደወልኩልሽ። ሌላ ሰው የደወለልሽ ወይ ስልክ ሌላ ሰው አንስቶታል። አሳይክ ያወራንበት ሳልደውልልሽ ለምን ተዋሻለሽ ታዲያ? ሩም ምናምን የምትይበት ባለቤቴ ነው። በነገርሽ ላይ ዛሬ እኔ ታይሽ ባለቤትነት ምንም ማድረግ አይቻልም። ምን ተንኮል አስብሽ ነው የመጣሽው? እሱን ልታጠቂ፣ እሱን ልትጎጂ፣ ድጋሚ ተመልሰሽ ይሄ ሞኝ ልቡ እንትን ልትይ ነው። አሁን ልቅ ብለሽ ውጪልን። ከዚህ ፈለግሽው ማውራት ትችያለሽ እኮ ውጪልን። እኔ ግን ከባለቤትሽ ለ30 ለ40 ደቂቃ ለወጣሁት ጊዜ ማሳለፍ መጣልኝ። እንደውም በነገርሽ ላይ እኔ ነኝ ከዚህ ክፍል አንቺን ውጪ ማለት መጣልኝ። ይሁን ብዬ ነው ዝም የምልሽ። ባለቤቷ ዛሬ እኔ ታየ እንደምንጫወት ምናምን ብሎ በእናትሽ እና እኔም አሁን እንደዛ ላድርግ ነው ያለው ሁሉ ጊዜ ይሁን ብዬ በቃ ደብሯታል፣ ወይም በቃ ትወዷለሽ። ስለዚህ እንጂ ደህና ነሽ ግን እኮ ያንቺ መሆኑን ልታሳይኝ ነው እንደዚህ አክት እያደረግሽ ያለሽው። ኧረ እኔ ላንቺ ሰው ባንዴ ካችም አኩት ማውለቅን እሱም ሞቀኝ አለኝ። ከዛ በቃ እውነትም አየሩ በጣም ሞቀኝ። እኔም አለኩት ምን ሞቅ ነገር የለውም። እኔ እሱ ሞቆታል። ጥብሽ የኔ ቆንጆሽ የሆነ ነገሩንማ በደንብ ማሳይቼ ልጅ እስከማውለድ ደርሰናል። አስታውስሽ ብዬ ነው። ደህና አድርጎ በደንብ ይመቸዋል ካሁን በኋላ ባይገርምሽ። እና በቃ አስቢበት አልከኝ እና አሰብኩበት። ከዛ ደግሞ አንተ ነህ እንጂ ሰማሁሽ ነው። ቀጥይ እዛ እኮ ነው አልናገርም። በመልክም እንደገና ደግሞ ፊት አቀማመጡ መልኩ የራሱ እኮ አንተ ነው የሚመስለው። እንዳንተ ጠይም ነው እና በቃ ከዚህ በኋላ ድራማ እየሰራሽብኝ ነው። ሌላ ሩታኑ ለመሆን እየሞከርኩኝ ያለሁት ለምን ተጣላችሁ? ከዛ በኋላ ለምን ትታረቃላችሁ? መክርሽ ዛሬ የትኛው ጭንቅላትሽ በስሎ ነው? አልገባኝም። ዛሬ በሰለ የትኛው እንዴት በቃ ዛሬ በሰለ ነው እንደ ሄርሜላ ተረጋጊ እንጂ በጣም ፍቅር የኔ ውድ ባል ምን ይሁን ምን ትሆኝ? እሺ ምን ትሆኝ ደግሞ ቻፕስቲክ ለቅልቃ በኔ ነው አይለመደው በነገር ምንድን ነው ያልኩት?
ናቱ ሄርሜላ የምትባለው የሜዳ አህያ እንግዲህ የሰው ባል አላስነካም ድሮ ወይ ነበርሽ ያለች እንግዲህ ድራማው ቁጥር 6 ጀመጥቼላችኋለሁ። ላይክ እያረጋችሁ ይሄን ቪዲዮ እስከ መጨረሻ ያያችሁ አበረታቱኝ ማለት ነው። የኔ ማሮች አጭር ቪዲዮ ነው የምለቅላችሁ። የእነሱን ቪዲዮ ለማምጣት እኔ ያው ወደ ኋላ አይደለም። ላይክ ሰብስክራይብ አድርጉ። ይሄን ቪዲዮ እስከ መጨረሻ ያያችሁ አበረታቱኝ ማለት ነው። ሩታዬ እንግዲህ ትቼዋለሁ ሁሉንም ነገር አብረን እንሆናለን። አንተን የመሰለ ልጅ ወልጃለሁ። እኔ በጣም ነው የምወድህ የኔ ባል። አንተን የመሰለ ልጅ ወልጄልሃለሁኝ። በቃ ጨርሻለሁ። ወሰብበት አልከኝ አስቤበታለሁ ብላለች ማለት ነው። ትክክለኛ እርምጃ ከሆነ በጣም ደስ ይለናል ማለት ነው። አቶ ሄርሜላ እንግዲህ አጨብጭባ ሻንጣያ ምዝን ነው ያደርኩትም የዋልኩትም ምዝን ነው በትንሽ ደቂቃ መቼ መተሽ ነው ብላ ድራማዋን ቀጥላለች ማለት ነው። በነገራችን ላይ እነሱ አንድ ቤት ነው የሚኖሩት። ምን አይነት ቤት እንደሆነ አላውቅም እንጂ በጣም የሚያስጠላ ነው። አብርሽ የሚሰራው ስራ እኔ የምተቸው በምክንያት ነው። በጣም ነው የሚያስጠላው የአብርሽ ስራ። ለምንድን እንደዛ እንደሚያደርግ አላውቅም። ራሱን ለማስከበር ለምን እንደማይሄድ አላውቅም። በጣም ነው የሚያስጠላው። ፋሚሊ ላይክ ሰብስክራይብ አድርጉ። እንግዲህ ይሄርኩ የቀረጽኩት ቪዲዮ ነው እየሰራሁላችሁ ያለሁት እና በጣም የሚያስጠላ አስተሳሰብ ያለው አብርሽ ማለት በጣም ውርድ ያለ ነገር ነው ያለው። ቁርጥ ያለው አልፈልግም ካለ አልፈልግ። ሁለቱንም ምን አስቀጠረው? ድራማ በቃ በእኛ ላይ ድራማ እየሰራ ነውና ባካችሁ ብዙዎቹ አሁን እየተጎዳዳችሁ ነው ማለት ነው። እኔ ግን ራሴን በቃ አይቼዋለሁ ሁሉንም ነገርና እነሱ ስራ ላይ ናቸው። እኔ ደግሞ ስራ ላይ ነኝ ማለት ነው። አዎ እና ድራማው እንግዲህ ምን እንደሚሆን ከምርሽ እየመሰለኝ አይደለም። ድራማ እየሰራሽብኝ ነው ያምር አይደለም እያላት ነበረ ሄርሜላን። በነገራችን ላይ እሱ ማለት ጭራሽ ቼክ ያረጋትም ጭራሽ ሩታን ማመን ነው እንጂ የከበደው እሷ ላይ ምንም ነገር ማለት አይፈልግም። እኔ ላያመንኩ የድሮዋ ሩታ ሁን እያላት ነበረና ሩታያም ተቀይራለች። በጣም ተቀይራለች። ያሁኑን አልወደውም የድሮዋ ሩታ ሁን እያላት ነበረ ማለት ነው። ላይክ አርጉ ፋሚሊ፣ ላይክ ሰብስክራይብ አርጉ። ቪዲዮን እስከ መጨረሻው በጣም ነው የምወዳችሁ፣ በጣም ማከብራችሁ ማለት ነው። ሁሉም ነገር በሂደት ነው ማለት ነው። እንግዲህ ዛሬ ጭር ተደራርገዋል ማለት ነው። ወንድ ልጅ ግን ራሱን ሲያስከብር፣ ሚስቱን ሲያስከብር፣ ቤቱን ሲያስከብር ደስ አይላችሁም ፋሚሊ? እኔ በጣም ነው የገረመኝ የዚህ ልጅ ስራ ማለት ነው። ምን እንደሚያስብ አላቅም። ላይክ አርጉ፣ ሰብስክራይብ አርጉ። ወዳችኋለሁ ፋሚሊ። ረጅም ቪዲዮ ለመጫን ብዙም አይመቸኝም ማለት ነው። አጫጭር ቪዲዮ ነው የምለቅላችሁ። ላይክ አርጉ። ሲሄን ቪዲዮ ላይክ ሰብስክራይብ እያረጋችሁ ሲያበረታቱኝና ሩታዬ የተለየ ሴት ነው የሆነችውና ስብሃንአላህ እንዴት እንደሚደብር እንዴት እንደሚያስጠላ አልነግራችሁም። ያው አይታችሁ ተረዱ።